ዩክሬን ሩሲያን በጦር አታሸንፍም፣ ይህ የተረጋገጠ እውነት ነው አሉ የፈረንሳይ የጦር አዛዥ። ዩክሬን የማይሆነውን መንገድ ከምትሞክር ብትነጋገር ይሻላል ሲሉም ጨምረውበታል። እንመለከተዋለን። ከወደ ኢራን የሚሰሙት ጉዳዮች ደግሞ ጠበቅ እያሉ መጥተዋል። የእንግሊዙ ጋዜጣ የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ ወደ ሞስኮ ሊሰደዱ ነው የሚለውን ዘገባ ካወጣ ጀምሮ እየተወሩ ያሉ ጉዳዮች ልዩ ትኩረትን ስበዋል። የኢራን የመገበያያ ገንዘብ ከዶላር ጋር ያለው ምጣኔ እጅግ በተራረቀበት በዚህ ሰዓት፣ ኢራናውያንም እየተቆጡ በሚገኙበት በዚህ ጊዜ አያቶላህ ሊሰደዱ ይችላሉ ወይም ሞስኮን ምርጫቸው አድርገዋል መባሉ እያነጋገረ ይገኛል። የእስራኤልና የአሜሪካ ፕሮፓጋንዳ ወይስ እውነት አያቶላህ በዚህ ጉዳይ ላይ ተሰናድተውበታል የሚለውም ጉዳይ እየተጠየቀ ይገኛል። በሌላ በኩል የተባበሩት አረብ ኤምሬትስና ሳውዲ አረቢያ ጎራ ለይተው መፋለም ከጀመሩ አንስቶ አካባቢው ተደበላልቋል። የኃይል አሰላለፉም ግልጥ እያለ የመጣ ይመስላል። ግብፅ ከሳውዲ አረቢያ ጋር ሞቴን አደርጋለሁ ብላለች። እስራኤል ደግሞ ኤምሬትስን በልዩ ሁኔታ እያገዘቻት እንደሚገኝ ታውቋል። የእስራኤል የደህንነትና የስለላ መዋቅር ከተባበሩት አረብ ኤምሬትስ ጋር እጅና ጓንት ሆኖ እየሰራ ነው ተብሏል። ሳውዲና ዩኤኢ ሲጣሉ ግብፅና እስራኤል መደረባቸው ብቻ ሳይሆን ሌሎች የቀጠናው ጉዳዮችም አካባቢውን አውከውታል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የዩክሬን ጦር ሩሲያን በምንም አይነት መንገድ አያሸንፍም አሉ የቀድሞው የፈረንሳይ ጦር አዛዥ። የቀድሞው የፈረንሳይ ጦር አዛዥ ከሱድ ሬዲዮ ጋር በነበራቸው ቆይታ ነው ይህንን ያሉት። አሁን ነገሮች ግልጽ ሆነዋል። ዩክሬን በወታደራዊ መንገድ ሩሲያን ማሸነፍ የምትችልበት አቅም ፍጹም የላትም፣ የነበራት ሁሉ ተሟጧል አሉ የጦር አዛዡ ፒር ዴቬለርስ። ነገሮች ወደ ሰላም መንገድ መሄዳቸው መልካም ነው። ዩክሬን ግዛቶቿንም በተመለከተ መነጋገርና እልባት መስጠት አለባት። እየታየ ባለው ሂደት ዩክሬን በወታደራዊ መንገድ የምታሳካው ነገር የለም ሲሉም ጨምረዋል። የሰላም ሂደቱ መስመር ከያዘና ከተሳካ ለዩክሬን መልካም እንደሚሆን አንስተዋል። የሩሲያ ጦር አዛዥ ቫለሪ ጌራሲሞቭ በበኩላቸው የሩሲያ ጦር በሁሉም አቅጣጫ እየገሰገሰ ስለሚገኝ እውነት ነው፣ ዩክሬን ምርጫ የላትም ሲሉ አረጋግጠዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ዩክሬን የምንፈልገውን መንገድ ወይ በዲፕሎማሲ ወይ በጉልበት ታመጣለች ማለታቸውም የሚታወስ ነው። የፈረንሳዩ የጦር አዛዥ ዩክሬን ከእንግዲህ ጦርነት ውስጥ እንደማትገባ ዋስትና መጠየቅ ነው ያለባት እንጂ በጉልበት ግዛቶቼን አስመልሳለሁ ማለት አይገባትም ብለዋል። ወደ ኢራን ስናመራ አያቶላ አሊ ኻሜኒ ወደ ሞስኮ ሊሰደዱ ይችላሉ የሚለው የእንግሊዙ ዘ ታይምስ ዘገባ አሁንም መነጋገሪያነቱን ቀጥሏል። በመንፈሳዊ መሪነታቸው የሚታወቁት አያቶላ አሊ ኻሜኒ በሀገራቸው የተነሳው ተቃውሞ የማይበርድ ከሆነ፣ ወጣቱ ገፍቶ መንግስትን ለመጣል የሚችል ከሆነ ወደ ሞስኮ ለመሰደድ እቅድ እንደያዙ ነው የተሰማው። አመፁ ጠንክሮ ጦራቸው የማይታዘዛቸው ከሆነና ነገሮች ከቁጥጥር ውጭ የሚሆኑባቸው ከሆነ የ86 ዓመቱ መሪ ወደ ሞስኮ ለመሰደድ አቅደዋል ሲል ዘ ታይምስ ምንጮቹን ጠቅሶ ዘግቧል። 20 የሚሆኑ የቤተሰብና የቅርብ ሰዎቻቸውን ይዘው ወደ ሞስኮ ለማቅናት ሁሉንም ነገር አሰናድተዋል ነው ያለው ዘ ታይምስ። ተተኪ ልጃቸውን ሞጅታባን ጨምሮ ሌሎች በእርሳቸው ዙሪያ ያሉ ሰዎችንም ይዘው ሊሄዱ ይችላሉ። ይህ ግን የመጀመሪያ እቅዳቸው ሳይሆን ሁለተኛው እቅዳቸው ነው ይላል ዘገባው። ልክ እንደ ቀድሞው የሶሪያው ፕሬዝዳንት በሽር አልአሳድ ሁሉ እርሳቸውም ጓዛቸውን ጠቅልለው ወደ ሞስኮ የመግባት እቅድ እንዳላቸው የዘገበው ዘ ታይምስ የመጀመሪያው ፍላጎታቸው ግን አመፁን መድፈቅ ነው ብሏል። 95 ቢሊዮን ዶላር ሀብት አላቸው ብለው የምዕራብ መገናኛ ብዙሃን በአያቶላ አሊ ኻሜኒ ላይ ማስወራት ከጀመሩ ቆይተዋል። 2013 ላይ ነበር ሮይተርስ እንዲህ አይነቱን ዘገባ ያስነበበው። በአያቶላህ ስደት ዙሪያ እንዲህ አይነት ዘገባዎች ሲሰሙ ይህ ብዙም የተለመደ አይደለም። ነገር ግን አሁን አሜሪካና እስራኤል
በኢራን መንግስት ላይ እያሴሩ ያሉት ሴራ ቀላል ነው ተብሎ የሚታለፍ አይደለምና ዜናውን በቁም ነገር የወሰዱት ብዙዎች ናቸው። አያቶላህ ሀገራቸውን ትተው ይሽሹም አይሽሹም፣ አሜሪካና እስራኤል ግን ሰውየውን ወይም ስርዓቱን ለመመንገል የማይቆፍሩት ጉድጓድ እንደሌለ ይነገራል። ምናልባት ይህ የስነ ልቦና ዘመቻ ተደርጎም ሊቀመጥ ይችላል። ለዘ ታይምስ መረጃውን የሰጡት የአሜሪካ ወይም የእስራኤል ደህንነቶች ሊሆኑ እንደሚችሉ የጠረጠሩም አልጠፉም። መጀመሪያ በስነ ልቦና ሰውየው ሊሸሹ ነው የሚለውን ነገር ካስመለከቱ በኋላ በቀጣይ ለሚወስዱት እርምጃ እየተዘጋጁም ሊሆን ይችላል ተብሏል። ዶላር እና የኢራን ሪያል ያላቸው ምጣኔ ከጊዜ ወደ ጊዜ እየሰፋ መጥቷል። በ6 ወራት ብቻ ከ40 በመቶ በላይ የሚሆነውን አቅሙን ያጣው የኢራን የመገበያያ ገንዘብ አሁን $1 42,000 የኢራን ሪያል ሆኖ እየተመነዘረ ይገኛልና ነገሮች ከፍተዋል ተብሏል። ነጋዴው ሸማቹ እየተማረረ ነው። የመብራትና የውሃ መቆራረጥ ሲጨመርበት ኢራናውያን እንዲቆጡ ምክንያት ሆኗቸዋል ነው የተባለው። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒም ብሶታችሁን እንረዳለን ለማለት የተገደዱት በዚህ ምክንያት ይመስላል። ሞሳድን ጨምሮ የተለያዩ የምዕራቡ ዓለም የደህንነት ኃይሎች የኢራንን አመፅ እያቀጣጠሉት ይገኛሉ ተብሏል። የኢራን ሕዝብ ብሶትን መሰረት አድርገው እየወሰዱት ያለው እርምጃ ወዴት ያደርሳል የሚታይ ቢሆንም አሜሪካና እስራኤል ግን ነገሩን በቀላሉ እንዳልያዙት ብዙዎች ተመልክተዋል። በቀጣይ ትልቅ ነገር ሊፈጠር እንደሚችልም እየተጠረጠረ ይገኛል። በሌላ በኩል ሳውዲ አረቢያና ኤምሬትስ እየተፋለሙ ባሉበት በዚህ ሰዓት ግብፅና እስራኤል ጎራ ለይተው ተሰልፈዋል። ግብፅ ከሳውዲ አረቢያ ጋር ሞቴን አደርጋለሁ ስትል፣ እስራኤል በስውር የተባበሩት አረብ ኤምሬትስን እየደገፈች እንደሆነ ታውቋል። የተባበሩት አረብ ኤምሬትስ በየመን ዙሪያ ለምትገነባቸውና እየገነባቻቸው ላሉት የተለያዩ የጦር ቤዞች ሁነኛ ድጋፍ እየሰጠች ትገኛለች ተብሏል። የእስራኤል የደህንነት ባለሙያዎች ራዳሮች፣ የኮሚኒኬሽን መሳሪያዎችን በመትከልና በማደራጀት ኤምሬትስን እየረዱ እንደሆነ እየተነገረ ይገኛል። ሳውዲ አረቢያና ግብፅ ደግሞ እኛም እንተባበራለን ብለዋል። የግብፁ ፕሬዝዳንት አብደልፈታህ አልሲሲ ሳውዲና ግብፅ መንትያ የሚመስል አንድ አይነት አቋም በብዙ ጉዳዮች ላይ አላቸው ብለዋል። በየመን በሱዳንና በሶማሌላንድ ካይሮና ሪያድ ተመሳሳይ አቋም እንዳላቸው አብደልፈታህ አልሲሲ ተናግረዋል። የሳውዲውን የውጭ ጉዳይ ሚኒስትር ፋይሰል ቢን ፋርሃን አልሳውድን በጽህፈት ቤታቸው ተቀብለው ያነጋገሩት አልሲሲ በቀጠናው ዙሪያ የምንከተላቸው ፖሊሲዎች ተቀራራቢ ናቸው፣ እንደውም መንታ ናቸው ብለዋል። የየመን፣ የሱዳን እና የሶማሊያ የግዛት አንድነትና ሉዓላዊነት እንዲከበር ሁላችንም እንፈልጋለን ያሉት አልሲሲ አቅማቸውን አጠናክረው በቀጠናው ገንቢ ሚና እንደሚጫወቱም ተናግረዋል። በሱዳንም በየመንም በሶማሊያ ጉዳይ ላይም ተመሳሳይ ኃይሎችን የሚደግፉት እነዚህ ሀገራት ሳውዲ ከኤምሬትስ ጋር ከተጋጨች በኋላ የበለጠ አንድነታቸውን ማጠናከር እንደሚፈልጉም የተለያዩ ምንጮች ዘግበዋል። የየመኑ ጉዳይ ሁለቱን የባህረ ሰላጤ ሀገራት እያፋጨ እንደሚገኝ ይታወቃል። ኤምሬትስና ሳውዲ በየመን የጀመሩት ፍልሚያ እንዲህ በቀላሉ ተተርኮ የሚያልቅ አይደለም። አስገራሚው ነገር ታዲያ ሳውዲ አረቢያ ነበረች የተባበሩት አረብ ኤምሬትስን በየመን ነይ ግቢልኝ ያለቻት። ሳውዲ መጀመሪያ ግብፅ ወይም ፓኪስታን ጦራቸውን ልከው በየመን የሚገኙ አማጽያንን ለመምታት ፍላጎት እንደነበራት ይነገራል። ነገር ግን ግብፅና ፓኪስታን እሽታን ካፋቸው ስላላወጡ የጦርነቱ ሁኔታም የሚያምር መስሎ ስላልታያቸው እጃቸውንና እግራቸውን ሰበሰቡ። የተባበሩት አረብ ኤምሬትስ ግን በድፍረት መጣች። ከሳውዲ አረቢያ ጋር በመሆን ዘግናኙን ዘመቻ አከናወነች። ይሁንና ውስጥ ውስጡን የደቡብ የመን ተገንጣዮችን እያደራጀች ቆየች። የደቡብ የመን የሽግግር ካውንስልን ያደራጀችው በዚህ ምክንያት ነበር። አሁን ታዲያ ሳውዲ አረቢያ በደቡብ የመን የሚገኘውን የሽግግር ካውንስል ለማፍረስ ውስጥ ውስጡን ሚሊሻ እያደራጀች ኤምሬትስ የሄደችበትን መንገድ እየሄደች እንደምትገኝ ተሰምቷል። ከሰሞኑም ሙካላ በተባለችው ወደብ አካባቢ ኤስቲኤስ ወይም የደቡብ ሽግግር ካውንስል እየተባለ የሚጠራውን ቡድን እንዳባረረች ተሰምቷል። ሳውዲ አረቢያ በየመን ያለው እንቅስቃሴ ወደ ድንበሯ ሲጠጋ ነበር ተቆጥታ በተባበሩት አረብ ኤምሬትስ መሳሪያዎች ላይ ሳይቀር እርምጃ ለመውሰድ የተገደደችው። እዚህ ሁሉ ጣጣ ውስጥ የገባችው ግን በራሷ ግብዣ ነው። ሳውዲ ኤምሬትስን ጠርታ ጉድ ሆናለች የሚሉ ጸሐፊዎችም አሉ። ትንሿ ስፓርታ ተብላ
በአሜሪካዎች እየተገለጸች የቆየችው የተባበሩት አረብ ኤምሬትስ በየመን የራሷን ጥቅም ይዛ ነው የተንቀሳቀሰችው። ሳውዲ አረቢያ ግን ወደ ድንበሯ የሚጠጋ ግጭት እንደሚፈጠር በተወሰነ ደረጃ ብትረዳም በዚህ ደረጃ ኤምሬትሶች ረጅም ርቀት ይሄዳሉ ብላ አልገመተችም ነበር። በሄድራሙትና በማህራ የተለያዩ እንቅስቃሴዎችን ሲያደርግ የነበረው የሽግግር ካውንስሉ ሳውዲ አረቢያ ባደራጀችው ኃይል እየተመታ እንደሆነ ይገለጻል። የተባበሩት አረብ ኤምሬትስ ግን በደቡብ የመን ያላትን ፍላጎት እንዲህ በቀላሉ ትተዋለች ተብሎ አይጠበቅም። ከእስራኤል ጋር በመተባበር የተለያዩ እርምጃዎችን እንደምትወስድ ይጠበቃል። ሳውዲ አረቢያ ከሁቲዎች ጋር ያላትን ግንኙነት በማለሳለስ ነበር በየመን ካሉ ኃይሎች ጋር ጠላትነት ለመቀነስ የሞከረችው። 1.2 ትሪሊዮን ዶላር የሚያወጡ የተለያዩ ግዙፍ ፕሮጀክቶችን በአካባቢው ያስተዋወቀችው ሳውዲ ኒዮም የተባለውን እጅግ የረቀቀ ከተማ እገነባለሁ ብላ ቆርጣ የተነሳችው ሪያድ ከሁቲዎች ጋር በመለሳለስ ከኢራንም ጋር ዲፕሎማሲያዊ ግንኙነቷን በማስመለስ ነገሮችን ለማረጋጋት ሞክራለች። በዋሽንግተን ፖስቱ ጸሐፊ ጀማል ካሾጂ ግድያ፣ በየመን ጦርነትና በተለያዩ ምክንያቶች ስሟ ጠልሽቶ የነበረችው ሳውዲ አሁን ደግሞ ከግጭት የራቀ ቀጠና እንዲኖር በምታደርገው ጥረት ብዙዎች እየተመለከቷት ቢገኙም ኤምሬትስ ግን ውስጥ ውስጡን የሄደችበት መንገድ በቁጣ ወታደራዊ እርምጃ ውስጥ እንድትገባ አድርጓታል። ሳታስበውም ሆነ አስባው በደቡብ የመንና በተለያዩ የመን አካባቢዎች በሚገኙ ግጭቶች የበለጠ ተስባ ልትገባ እንደምትችልም ይገመታል። ግብፅ ከሳውዲ፣ ኤምሬትስ ከእስራኤል ጋር ሆነው የሚፈጥሩት ጥምረትና ሽኩቻም ነገሩን አደገኛ ሁኔታ ውስጥ እንደሚከተው ይገመታል። ሳውዲ አረቢያም ቱርክን ከመሰሉ ሀገራት ጋር ግንኙነቷን በማለሳለስ ኤምሬትስን የመመከት እንቅስቃሴ ውስጥ እንደምትገባ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲያግዟትም ልታደርግ እንደምትችል ይነገራል። ኤምሬትስ ግን ከእስራኤል ጋር ባላት ግንኙነት ከአሜሪካ ጋር ሙሉ ለሙሉ ትቀያየማለች ተብሎ አይጠበቅምና አሜሪካም እዚህ ውስጥ ገለልተኛ የምትሆን ከሆነ በአካባቢው የሚፈጠረው ሁከት ከፍ ሊል እንደሚችል ብዙዎች እየሰጉ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።